መረጃችን አርቲስቱ ስላሳዛኙ ክስተት ተናገረ። ቅዳሜ መጋቢት 6 አሰቃቂ መኪና አደጋ ደርሶባቸው ህይወታቸው ካለፉት መካከል የ11 ምዕመናን ሥርዓተ ቀብር በትላንትናው ዕለት ተፈጽሟል። ከአርባ ምንጭ ዝጊት የአቡነ ገብረ መንፈስ ቅዱስ በዓለ ንግሥ ሲመለሱ ወላይታ ዞን ዳሞት ወይዴ ወረዳ በዴሳ ከተማ አቅራቢያ በደረሰው የመኪና አደጋ 14 ምዕመናን ወዲያውኑ ህይወታቸው አልፏል። ከባድ ጉዳት ደርሶባቸው በኦቶና ሆስፒታል በሕክምና ላይ ከነበሩት 21 ሰዎች ደግሞ አራቱ ህይወታቸው ማለፉን የተነገረው። ይህንን አሳዛኝ ክስተት ተከትሎ በርካቶች ሐዘናቸውን በመግለጽ ላይ ሲሆኑ አርቲስት ዮሴፍ ገብሬ ጆሲን ዘሃውስ ከክስተቱ ጋር በተያያዘ የገጠመውን ከባድ ሐዘን ያስተላለፈበት መልእክት በርካቶችን አሳዝኗል። አርቲስቱ ቅዳሜ ዕለት እሱም እዛው አርባ ምንጭ ዝጊት የአቦዬ ገብረ መንፈስ ቅዱስ ቤተክርስቲያን ከምዕመናኑ ጋር አብሯቸው እንደነበር ገልጿል። ታላቁ አብይ ጾም እንደመሆኑ ጸበል ልንጸበል ቆይታችንም ባደረግንበት ሁኔታ ላይ በንግሱ ማግስት በእናታችን ማረፊያ ቤት ቁርስ እየቀመስን በርካታ የሻሸመኔ ወጣቶች ወደ ግቢ ይገባሉ። ለቤተ ክርስቲያኗ ስጦታና ስለተደረገላቸውም ስለታቸውን ሊሰጡ ገቡ። የኔና የወጣቶቹ ትውውቅ በዚህ ይጀምራል ሲል ክስተቱን ገልጾ በመሃል የማህበሩ ሙሴ ወጣት መለሰ ጫካ ጆሲን ስለማናገኘው ፎቶና ቪዲዮ እንነሳ ታሪካዊ ቀን ነው ብሎ ሐሳብ ሲያቀርብ እኔም ከተቀመጥኩበት ተስፈንጥሬ የተነሳው በማለት አብራርቷል። በተለመደው የሀገራችን ባህልና መልካም ልማድ መንገደኛ የሚገጥመው አይታወቅምና እህል ቅመሱ ስላቸው እሺ ብለው በደስታ የመጨረሻውን በረከተ ቁርስ አብረን ቀምሰን ተመራርቀን ተለያየን። ከጧቱ 3 ሰዓት ከአጸደ ግቢ ወደ መኪናቸው ጉዞ ጀመሩ። አመሻሹን ከቀኑ 11 ሰዓት ተኩል ላይ ወላይታ ሶዶ በዴሳ ወንዝ ሲደርሱ መኪናው ፍሬም በጥሶ ከተሳፋሪዎች መካከል 15ቱ ምዕመናን ህይወት ማለፉን ሰማን። እጅግ ልብ ይሰብራል። ማመን ከበደኝ። እነኛ ድንቅ ባለጽናት ምዕመናን ለካንስ ጆሲን ስለማናገኘው ፎቶና ቪዲዮን እነሳ ታሪካዊ ቀን ነው ያሉት የእስከ ወዲያኛው ስንብት መሆኑን ስረዳ ሞት ክፉ ብዬ ከልቤ መሪር ሐዘን ተሰማኝ ሲል በተሰበረ ልብ ስሜቱን ገልጿል። ከሻሸመኔ በፍጹም እምነት ለአምስተኛ ጊዜ ዝጊት አቦዬ ተሳልመው ተጸብለው ስለታቸውን አድርሰው ለንስሐ በቅተው የቤተ ክርስቲያን ሐዲስ ኪዳን መጽሐፍ ስጦታቸው ላይ ፊርማቸውን አኑረው መስዋዕት መሆናቸው ሲገባኝ የጻድቃን እረፍት አልኩ። ኡፍ መሪር ሐዘን ለቤተሰቦቻቸው፣ ለጓደኞቻቸው፣ ለወዳጅ ዘመዶቻቸው። ሰላም ውድና የተከበራችሁ የሁለገብ ሚላችሁ ቻናል ተከታታዮች ቤተሰቦቼ እንደምን አደራችሁ፣ እንደምን አረፈዳችሁ፣ እንደምን ዋላችሁ፣ እንደምን እስከዚህ ሰዓት ቆያችሁ? እግዚአብሔር ይመስገን። እግዚአብሔር በጠበቀ ጠብቆ ለዚህ ሰዓት ያደረሰን ክብሩን ይውሰድ። እንዴት ናችሁ? ሰላም ናችሁ ወይ? ለቻናሌ አዲስ የሆናችሁ ቻናሌን ሰብስክራይብ እያደረጋችሁ ቤተሰቡ ነው። እንዲሁም ነባሮቹ ላይክ ሸር እያደረጋችሁ በኮሜንት አብራችሁን ቆዩ። ሀሳብ አስተያየታችሁንም ከስር እያስቀምጣችሁ ለሞቱት ወገኖቻችን ነፍስ ይማር እያላችሁ እንግዲህ ከስር በኮሜንት አብራችሁን እንድትቆዩ በአክብሮት እንጋብዛችኋለን ማለት ነው። በተፈጠረው ነገር በጣም አዝኛለሁኝ። እንግዲህ ባልተመቸ ሁኔታ ሆኜ ይህን 3 ቀን 4 ቀን ቪዲዮ ባለመስራቱ በጣም ይቅርታ ጠይቃለሁ። እንዳንድ ኢትዮጵያዊነት ይሄ ሁሉ ግፍ እየተፈጸመ የሁሉ ነገር እየሆነ ማለት በቃ ዝም ማለት የሌለብን ነንና ምንም እኛ ነፍስ ይማር ስላልን እዚህ ጋር ስላወራን የሚጨመር የሚቀንስ ወይም የሚያልስ ነገር ባይኖርም ደግሞ የተሰማንን ሐዘን ለመግለጽ ነው ዛሬ እኔም የመጣሁት ማለት ነው። እንግዲህ በሻሸመኔ ከተፈጠረው ነገር ከተፈጠሩት ሁሉ እንግዲህ በጣም አዝኛለሁኝ። እግዚአብሔር አምላክ እውነት ነፍሳቸውን በአጸደ ገነት ያኑራቸው፣ ወደ ጋጎቹ ጎን ያስቀምጣቸው። በጣም ያሳዝናል። እውነት ነው የምላችሁ። የዛሬ ዓመትም እንደዚሁ አይነት ንግግር ተከስቶ ነበረ አይደለ? ወደ እንግዲህ ወደ ገብረ መንፈስ ቅዱስ ሊያከብሩ ሲሄዱ ብዙ አባቶች ነው ቤተክርስቲያን ውስጥ በዛን ጊዜ የሻሸመኔ መስዋዕት የሆኑበት ቤተክርስቲያን ውስጥ ስንት አባቶች የተገደሉበት ስንት ነገር የሆነበት ነውና አሁንም ደግሞ በድጋሚ እንደዚህ አይነት ነገር ተከስቷል ማለት ነው። እውነት እንደሰማችሁት ቪዲዮውን ከመጀመሪያ እንዳስገባሁላችሁ አንዳንዴ የሆነ ነገር እንትን ሲል ይጠራናል ይነግረናል መሰለኝና እዚህ ቦታ እንግዲህ ማለት በአመት አንዴ ነው የምንመጣው ለማለት ያክል ነበር። እነሱ ግን በአመት አንዴ ነው የምንመጣው፣ ስለዚህ ያላመሰለም አንገናኝ ፎቶ መነሳት አለብን ብለው ስቲል እንኳን ፎቶ ሲነሱ የነበሩ ስቲል አርቲስቱን አብረው ለጥፈው ታይችኒ እንዴ እሱም ህይወት አልፏል እንዴ ብዬ ነበረ። ታውቃላችሁ እንዴት ነው ነገሩ? አብረው ለጥፈው ፌስቡክ ላይም ቲክቶክ ላይም ሳይ በጣም እንትን ብዬ ነበርና
ብቻ ከባድ ነው። እግዚአብሔር በሚወደው ሰው ላይ ይህን ነገር ያደርጋል። ግን ከሞቱ አሟሟቱ የሚባለው የሞቱ ክፋት እንደዚህ አይነት በአደጋ በተለያየ ነገር እግዚአብሔር በእውነት ነው የምላችሁ፣ እግዚአብሔር ከእንደዚህ አይነት ነገር ይሰውራችሁ። እውነት ወጥቶ ከመቅረት እግዚአብሔር ይሰውራችሁ። ወጥቶ መቅረት በጣም ከባድ ነው። በተለይ በአደጋ እመለሳለሁ ብዙ ነገር አቅዳችሁ ወደ ቤታችሁ ሳትመለሱ እንደወጣችሁ በዛው ስትቀሩ በጣም ከባድ ነው። ለወዳጅ ዘመድም ከባድ ነው፣ ለቤተሰብም ከባድ ነው። እነሱም ቢሆን እውነት ነው የምላችሁ በአሁኑ ሰዓት በእርግጥ ንስሐ ለመግቢያ ጊዜ ሰዓት እውነት በቃ እኛም ነገ ዛሬ ነገ ዛሬ ነገ ዛሬ እያለን ጊዜውን እንሸኘዋለን። ጊዜውን በቃ እንደዚህ እናደርጋለን እና በቃ ምንም ነገር ታውቃላችሁ ለንስሐ በቅተን የምንሄድበት ጊዜ ላይ አይደለንም ያለ ነው እና ምክንያቱም በቀጠሮ ነው ቀኑን የምንሸኘው፣ በቀጠሮ ነው ቀኑን የምናባርረው፣ በቀጠሮ ነው ነገ ዛሬ እያልን በቃ ኧረ ለሚቀጥለው ዓመት እንደዚህ ያደርጋል ለሚቀጥለው አሁንም የስጋዊ ነገር ነው የሚያጓጓን እና ከኔው ጀምሮ በእውነት ነው የምላችሁ ተዘጋጅቶ መጠበቅን ነገር የለም። ሞት በድንገት ነው የሚመጣው የሚባለው ነገር ነፍሳችን በመዳፋችን ናት። በእውነት ነገር እናጣታለን እና እንኳን አይደለም እንደዚህ በአደጋ ቀርቶ ኢትዮጵያ ላይ ሞት ረክሷል። በነገራችን ላይ በየቦታው ነው አሁን ላይ በየቦታው ነው የሚረግፉ ያሉና ትናንትና ስቲል እንኳን ፌስቡክ ላይ ተለጥፎ አይቻለሁኝ ገበያ ላይ በየት ነው በዚህ በጅማ ወደዛ ያለ ሀገር ማን ነው የሚባል ሀገር ነው። በሱ እንግዲህ ገበያ መካከል የነበረ ትልቅ ዛፍ እሱ ወድቆ የሰባት ሰዎችን ህይወት እንደቀጸፈ እንዲሁም ደግሞ የስምንት ነው ምናምን ሰዎች አካለ ጉዳት እንዳደረገና የተለያየ ጉዳት እንዳደረሰባቸው ነው የሰማነው። ትናንትናም እንግዲህ የሚተላለፈው በኢትዮጵያ ላይ የሚሆነው ነገር በቃ እንጃ ከቀን ወደ ቀን ኃጢአታችን በዝቶ ነው። በምን ምክንያት ነው ይሄ ሁሉ ነገር እየደረሰብን ያለው አላውቅም። ብቻ ከባድ ነው ታውቃላችሁ። የኃጢአታችን ብዛት ነው ወይ በቃ አይደል በየቀኑ የሚደረገው ነገር ከፈጣሪ ከላይም የሚመጣው አደጋ እንግዲህ ተመልከቱ። እኔ እንጃ አላውቅም። እኔ አንዳንድ ሹፌሮችም ጠጥተው ነው የሚያሽከረክሩት ወይም አላውቅም። ትዕዛዝ ካለው በነገራችን ላይ ጠጡም አልጠጡም ከላይ የታዘዘ ነገር ከምንም እንትን አትሉትም እና በተለይ ኢትዮጵያ ላይ እንደው ይሄ መኪና አደጋ የሚባል እውነት ነው የምላችሁ በጣም በቃ የብዙ ሰዎችን ህይወት እየቀጸፈ ያለ የብዙ ሰዎችን ህይወት እያጠፋ ያለ ብዙ ሰዎችን እያሳጣን ያለ ይሄ መኪና አደጋ ነው። ገብቷችኋል? የመኪና አደጋ እንዴት ነው እንደሌላው አገር በቃ እኔ አላውቅም። በስርዓት ማለት ስላችሁ ሹፌር ሲሆኑ ብዙ ነገሮች ብዙ መስዋዕት አሁን ላይ ብዙዎቹ ሹፌሮች በገንዘብ ነው መንጃ ፈቃድን የሚገዙት ታውቃላችሁ። ተምረው ተፈትነው ሰልጥነው አይደለም እንደ ሰለጠነው ሀገር እንደተለያየው ሀገር ሰልጥነው አይደለም በገንዘብ ነው መንጃ ፈቃድን የሚይዙት። ከዛ በኋላ በውር ድንብሩ ነው ራሳቸው የሚያስተምሩት ማለት ነው ታውቃላችሁ። እና በውር ድንብሩ ስለሚነዱ ሰክረውም ባይሰክሩም የሰው ህይወት እየቀጸፉ ያሉት እንደዚህ አይነቶች ሹፌሮች ናቸው። ስለዚህ እንደው ምን አለበት በቃ በነገራችን ላይ መንገድ ትራንስፖርትም ሆነ የተለያየ የእነሱን መንጃ ፈቃድ አይቶ በምንም ሊለየው አይችልም። ምክንያቱም እነዚህ ሰዎች ሰልጥነው ነው ሳይሰለጥኑ ነው ይሄንን መንጃ ፈቃድ የተቀበሉት የሚለውን እና በጣም ከባድ ነው። እግዚአብሔርን ነው የምላችሁ። ስለዚህ አሁን ሌላም እንደዚህ መንገድ ላይ አቁሞም ሆነ የሚጠይቁ መንጃ ፈቃድ የሚያዩ ግለሰቦች ወይም የመንገድ ትራንስፖርቶች ወይም የመንግስት አካልም ሆነ ይህንን ነገር አይጠናቁልም። ጥፋተኛ እየሆነ ያለው የህዝብን ህይወት እየቀጸፈ ያለው ጥፋተኛ ሆኖ ሹፌር ተብዬው ነው ታውቃላችሁ። ሹፌር ተብዬው ነው እና ለሹፌሮች የማስተላልፈው መልእክት ቢኖር እኔ መቼም ቢደርሳቸውም ባይደርሳቸውም ለሹፌሮች የማስተላልፈው መልእክት ነው። ይሄንን እባካችሁ አትግደሉን፣ እባካችሁ አትቅጸፉን። ጫት ጉንጭና ጉንጫችሁ እስከሚለጠጥ ጫት ወጥራችሁ ምክንያቱም እንቅልፍ እንትን ስለሚለን እያላችሁ ጫት በጉንጭና በጉንጫችሁ እናንተ በምርቃና ሰውነታችሁ ሙቋል፣ መርቅናችኋል። የምታስቡት ስለራሳችሁ ስለሌላ ዓለም ነው ያላችሁት እና ያንን 50 ሰው 100 ሰው 200 ሰው 300 ሰው 400 ሰው የጫናችሁትን ሰው ትረሱታላችሁ እና
ሄዳችሁ ከግንድም ከሆነ ከመኪና ጋር እንደዚሁም ከትክክለኛ አስፋልቱ ሆኖ ገደል ትገባላችሁ፣ የተለያየ ቦታ ላይ ትወድቃላችሁ። እሱ የእግዚአብሔር ትእዛዝ የሚሆን እኛ ደግሞ የበለጠ መጠንቀቅ አለብን። አሁን በተለያየ ሀገር እንግዲህ እዩት፣ በሰለጠነው ሀገር እንዲሁ የመኪና አደጋ ትሰማላችሁ። መኪና አደጋ ምናልባት አክሲደንት አደረግን ይላሉ። ከመኪና ጋር አልፎ አልፎ አንዳንድ ምናልባት ገብቷቸው አልቸኩለው ምናልባት እንደዚሁ ደግሞ የሆነ ነገር ሲያጋጥማችሁ ከመኪናና ከመኪና ጋር ግን የሰው ሕይወት በዚህን ደረጃ የሰው ሕይወት ሲቀጸፍ እኔ በሌላ ሀገር እንደ ቤትም ሀገር አይቻላል ሰላማዊ። ምክንያቱም አሁን ሰው በእግር እንደሚንቀሳቀሰው አለ አይደል? በእግራችሁ ስትንቀሳቀሱ በሰላም ሀገር ስትኖሩ፣ የእኛ ሀገር እንኳን አሁን የሽፍታና የአሸባሪ ሀገር ሆናለች። ግን በሰላም ሀገር ሰላም ባለበት ሀገር ስትንቀሳቀሱ እውነቴን ነው የምላችሁ፣ በቃ ልክ የሰው እርምጃ በሉት መኪና። አሁን እዚህ ሀገር መኪና እንደ ቆሎ ነው፣ በቃ የሆነ እንደ እንትን ነው፣ እንደ ጉንዳን ነው የሚዘመው። ግን ስርዓቱንና ወጉን ጠብቆ ነው። ማብራት ላይ መቆም ካለበት ይቆማል። ሰው ማሳለፍ ካለበት ግዴታው እስከሆነ ድረስ ካሜራ ስላለ በየመንገዱ ያሳልፋል። መንዳት ካለበት አቅጣጫውን ይዞ ከአቅጣጫው መሳት የለበትም። በየትኛው ነው? ወደ ግራ ነው ወደ ቀኝ ነው? ያችን አቅጣጫውን ይዞ ነው። የኛ ግን አሁን ለምሳሌ እንደ እውነት ማብራት እንኳን በየቦታው ፖሊሶች ቁመው ነው የሚያሳልፉት። ሆኖም እያለ መብራትም ኖርም አልኖርም ባገኘው ቦታ ጥሶ ተሽቀዳድሞ ለማለፍ ብቻ ነው የሚቸኩለው። ቀጥታ የያዘውን መስመር እንኳን ይዞን አይሄድም። ወደዛ ወደዚህ እንደፈለገ ተሽሎክልኮ መሄድ ነው የሚፈልገው። የታች ከሆነ ባጃጆች፣ ሞተሮች በመኪና ስር ተሽሎክልኮ በዛ ቀድሞ በዚህ እንደዛ መሆን የለበትም። ሁሉም የራሱን ተራውን ጠብቆ እንደዛ በስርዓቱ ቢሆን ኑሮ የሰው ነፍስም እንደዚህ በየጊዜው አይቀጸፍም ነበር። በእርግጥ እነዚህ እግዚአብሔር ወዷቸው ነው ታውቃላችሁ። እግዚአብሔር ፈቅዶና ወዷቸው ነው ወደሱ የጠራቸው። ምክንያቱም እነሱ ለጻድቅ ለመጽደቅ ብለው ነው የሄዱት። ገብቷችኋል? ስንት ነገር አቋርጦ ስንት መንገድ አቋርጦ የሄዱት ለመጽደቅ ብለው ነው። መቼም እናንተ ገዳማ ስትሄዱ እንዲሁም ሩቅ ቤተክርስቲያኑ ስትሄዱ በዓመታዊ ክብረ በዓልን ልታከብሩ ወርሃዊ መሆን ልታከብሩ ስትሄዱ ወደ እግዚአብሔር እየቀረባችሁ ነው። በቃ እግዚአብሔርን መንገድ ለመያዝ ነው የምትሄዱት አይደለ? ምንም ንስሐ ገብተን ቆርበን ባንዘጋጅም ይህንን ግን ወደዛ ስንቀርብ እግዚአብሔርን እየቀረብን ነው። እና እነሱ የጻድቃን ሞት ነው የሞቱት። ነፍሳቸውንም በአጸደ ገነት ፈጣሪ ይቀበላቸዋል። ግን ነገ ጧትስ ዛሬም ነገ ጧትም ሁሌም አንድ አይነት ነገር እንስማ። ሁሌም አንድ አይነት ነገር በዚህ ሞተ፣ በሰው ሀገር ምን ሞትኛ፣ በሰው ሀገር የምንጋድልኛ፣ በሀገራችን ምን ሞትኛ፣ በመኪና አደጋ የምናልቅኛ፣ በተለያየ ነገር የምናልቅኛ፣ በዘር በሃይማኖት የምንባላ እኛ። እግዚኦ መሐረነ፣ እግዚኦ መሐረነ ነው። እግዚአብሔርን ነው የምላችሁ። አሁን ለምሳሌ እንደው በተለያየ በሁሉም ሃይማኖት ሙስሊም ሆነ ክርስቲያን እርስ በርስ ለመባላት ፈልገው ካልሆነ በስተቀር በእምነቱ ውስጥ ያለ ህዝብ መቼ አነሰና? እንኳን አይደለም የሁሉ በሚሊዮን የሚቆጠር ህዝብ እያለ አንድ ሰው ለምን አይቀርም? ብቻ አማኝ ይሁን፣ በዛ ሃይማኖት የሚያምን ይሁን። እምነት እኮ ለራስ ነው። ሁሉም ሰው በማንኛውም ይመን፣ በማንኛውም ራሱ በቃ ይሄ እምነቴ ነው ያድነኛል ብሎ ባመነበት ይመን እንደፈለገ። እንኳን አይደለም ቀርቶ እንደው እናት አባት እንኳን አያዝም በማንኛውም አማኝና አማኝ። ግን አሁን ላይ በቃ ታውቃላችሁ እርስ በርስ እንድንባላ የተደረገብን ነገር በተለያየ ነገር እኛ በተለይ እግዚአብሔርን በቃ እኛ ኦርቶዶክሶች በተለይ በጣም በዚች 7 ዓመት ወይም 6 ዓመት ያሳለፍነው ነገር በጣም ከባድ መከራ እያሳለፍን ነው። በጣም ማለት ነው ከሌላ የተለየ በቤተ ክርስቲያናችን ላይ የሚደርሰው በአባቶቻችን ላይ የሚደርሰው በተለያየ ነገር የሚደርሰው ቤተ ክርስቲያን ማለት እኔ እንጃ አላቅም። እስካሁን ድረስ ኦርቶዶክስ እምነት በቃ አላቅም ምን እንደምላችሁ። ጥቁር በህይወቷ ቤተ ክርስቲያን ጥቁር ለብሳ አታቅም። እኛም ተወልደን እኛም ሳንወለድ እንግዲህ ከኛ በፊትም በነበሩ በእናት በአባቶቻችን እንዲሁም በአያት በቅማቶቻችን ሰምተን አናቅም። በዚህ መልኩ ቤተ ክርስቲያን አዝና ቤተ ክርስቲያን ጥቁር ለብሳ ቤተ ክርስቲያን ይሄን ያክል ሆና አይተን ሰምተን አናቅም። ያ ሁሉ ተከሰተ። አባቶች ተገደሉ፣ መነኩሳቶች ተገደሉ፣ በገዳማት ታረዱ፣ እናቶች ተደፈሩ፣ ህፃናት ተደፈሩ። ብዙ ነገር ኧረ ምን ያልሆነ ነገር አለ።
በስመ አብ ወልድ። ይህ ሁሉ ፈተና የሚደራረበው በነገራችን ላይ በቃ በተለይ በእኛ ላይ ብዙ ፈተና የሚበዛው እግዚአብሔር የሚወደውን ስለሚፈትን ነው። ይህን ፈተና ያለፈ ግን እውነት ነው የምላችሁ አላቅም። ብዙ ጊዜ ይነገራል፣ ብዙ ጊዜ ይባላል። ፈተናውን ተቋቁሞ ያለፈ እግዚአብሔር የወደደውና የፈቀደው ነው ነው የምለው። እግዚአብሔርን ከዚህ ፈተና ለማለፍ እግዚአብሔር ይርዳን እንድናልፈው ማለት ነውና ወይኔ በእግዚአብሔር እንደው ስንቱም ተወርቶም በቃ ተዘርዝሮ ማያልቅም። በሀገራችን ላይ የሚሆነው የሚደረገው የሚሰራው ነገር ሁሉም ነገር በጣም የሚያስጠላ ነው እና በጣም ነው ያዘንኩት። በዚህ በመኪና አደጋ ብቻ የተከሰተው ብቻም ሳይሆን ያው ከትናንት ወዲያም የ7 ሰዎች ህይወት እንደተቀጸፈ ብዙዎቻችሁ ሰምታችሁ ሊሆን ይችላል። ዛፍ እንግዲህ እነሱ ቁጭ ብለው ገበያ በሚሸጡበት ላይ ነው ዛፉ ወድቆ፣ ከዛፉ ስር ተጠልለው ነው እነሱ የሚሸጡት ይመስለኛል። ዛፉ ወድቆ እዛው የጨረሳቸው። ይህ ነው እንግዲህ የሰው ልጅ ህይወት። ለዚህ ነው ገብቷችኋል? ተስማምተን እንኖር። ይቺ ምድር ነገ ጧት ጥለናት እንሄዳለን። ይቺ ምላሳችን ትታሰራለች። ዛሬ ብዙ የምንለፈልፍባት፣ ዛሬ ብዙ የምናወራባት፣ ህዝብን ከህዝብ የምናባላባት፣ ሰውን ከሰው የምናጫርስባት፣ ይሄን ነገር ብዙ ኃጢአት የምንናገርባት አንደበታችን ትታሰራለች። ይሄ ዛሬ የምንመካበት አካላችን ወይም ሰውነታችን ዛሬ አማረብን ቆረጠን ፈለጠን ብለን የምናስበው ሰውነታችን አካላችን ፈራሽ ነው፣ ነገ ጧት አፈር የሚሆን ነው። ታዲያ ለምኑ ነው ይሄን ያክል የምንባለው? እውነት ለምኑ ነው የምንባለው? እሺ እስከ መቼ ድረስ ነውስ እንደዚህ ሆነን የምንኖረውስ? እንደስ እስከ መቼ ሆኖ ነው ሰው አውሬ ሆኖ ለመሞት ይዘጋጃል? ከአውሬነት መቼ ነው የምንወጣው? ኧረ ተው ወገኖቻችን፣ ተው ተው። የሚደርሰውን የሚሆነውን እያያችሁ እንኳን ተማሩ፣ ትምህርት ውሰዱ። ዛሬ በእኔ ላይ ስላልደረሰብኝ ብቻ አይደለም፣ ትምህርት ውሰዱ። ይሄ ነገር የሚከሰተው ለምን ይሆን ብላችሁ አስቡ። የምትስቁ የምትሳለቁ አላችሁ፣ ፈጣሪ የስራችሁን ይሰጣችኋል። እውነቴን ነው የምላችሁ። ነገ ጧት በምትወዱት ሰው ይፈትናችኋል፣ በምትወዱትን ሰው ያሳጣችኋል፣ ወይም በራሳችሁ ላይ የሆነ ችግር ይደርስባችኋል። እንደዚህ አይነት ነገር በተለይ በሞተ ሰው ላይ የምትሳለቁ ማለት ነው። በሞተ ሰው ላይ ብዙ ነገር የምታደርጉ ብዙ 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 ስላላችሁ ነው። ፈጣሪ ይቅር ይበላችሁ። በእውነት ነው የምላችሁ፣ ልቦና ይስጣችሁ። የእንደዚህ የአንዳንዱ መጥፎ ጦስ ለወገን ለቤተሰብ ነው የሚተርፈውና የእናንተ ጦስ ለወገን ለቤተሰብ ለዘመድ እንዳይተርፍ ፈጣሪ ይርዳችሁ። በእውነት ነው የምላችሁ። ዛሬ የዘራ ነው ነገ ጧት ፍሬ አፍርቶ ሌላ ችግር የሚያመጣብን። ስለዚህ የምንዘራውን ነገር ብናውቅ፣ የምናደርገውን ነገር ብናውቅ ነው የምለው። እኔ እግዚአብሔርን በጣም ነው ያዘንኩት። ፈጣሪ ነፍሳችሁን በአጸደ ገነት ያኑረው፣ ከደጋጎቹ ጎን ያኑረው። ወጥቶ ከመቅረት ፈጣሪ ይሰውረን። እውነት ወገን ዘመዶቻችሁን እግዚአብሔር መጽናናትን ይስጣችሁ። የኢትዮጵያ ሕዝብ ሙሉ መጽናናትን ይስጣቸው። እውነት ነው የምላችሁ። ባለፈው የገብርኤል ዕለት እንደዚህ ስንት ወንድሞቻችን እንግዲህ በአንድ መኪና ሄደው እንዳለ አንድ መኪና ሁሉ አልቆ በዛው ቀሩ እና ተደጋጋሚ ወደዚህ በተለይ ወደዚህ ወደ ሻሸመኔ አቅጣጫ መንገድ ላይ በጣም ብዙ ነገሮች ተደጋጋሚ እየተደረሰ ነው። ምንድነው ምክንያቱ? ምንድነው የሚፈጠረው? አላቅም። አሁን ላይ የምንሰማው የሚታየው ነገር በቃ ድብልቅልቅልቅልቅ ያለ ነው። ድብልቅልቅ ያለ የትኛውን አምናችሁ የትኛውን ትታችሁ የትኛውን ትላላችሁ? የተለያዩ ሰዎችን የምታያቸው በተለያየ ነገር ተቀይረው በተለያየ ነገር በተለይ አዲስ አበባ ላይ ብዙ ነገሮች የሚታዩት ነገር ይሄ ነገር አስተማሪ ነው ወይ? ለህዝቡ ወደ ሌላ ነገር የሚወስድ ነው? ከሌ አውሬ ነው ከሌ እንደዚህ ነው እየተባለ የሚመጣው ነገር አስተማሪ ነገር ነው ወይ? ህዝቡ ሳይቶ በሚዲያ ሳይቶ ምንድን ለማድረግ ይችላል? በእነዚህ ሰዎች ላይ እነሱ ለምን እርምጃ ወስዶ የሆነ ነገር አድርገው እዛ ቦታው ላይ ያሉት እነሱ ናቸው። በሚዲያ የሚያየው በስደት ያለ ህዝብ ነው። በተለያየ ሀገር በስደት ያለ ህዝብ ነው። እዛ ላይ ያሉት ግን ወደ ሚዲያ ከማምጣታቸው በፊት እንደዚህ መጥፎ ድርጊት መጥፎ ነገር ለምን በቃ ወደሚፈወሱበት ወስደው ወደ ቤተ እምነት ወስደው በተለያየ እምነት የሚኖሩ በምን የሚኖሩ እንዲድኑ ቢያደርጓቸው ህዝቡን የባሰ ባይበክሉት
ህዝቡን የባሰ በቃ እኔ እንጃ አላውቅም ምን ጥቅም እንደሚያገኙ በዛ በሚያደርጉት ነገር ወይም በሚሰሩት ነገር ወይም በሰው ላይ ብዙ ነገር በሚፈጥሙት ምን ጥቅም እንደሚያገኙ ባላውቅም ምንም ነገር የተደበላለቀ ነገር ነው የምናየው የምንሰማው። በቃ ግራ ያጋባችኋል። ሰውን ትፈሩታላችሁ። ማንን ነው አምናችሁ? ለምሳሌ በቃ በአካባቢያችሁ አውቃችሁት ጓደኛ ወይም ቤተሰቡ ነው አብራችሁ ወርቃችሁ ያላደጋችሁ ከሆነ አሁን እኮ በሌላ አካባቢ ያለን ሰው ማመን ህዝቡ እንዲፈራ ነው እያደረጉ ያሉት። ገብቷችኋል? ይሄን የሚያስተላልፉት ነገር እኔ አሁን እከታተላለሁ፣ አየዋለሁ። ግን እውነት ይሁን ውሸት ይሁን ምንም እየተዋጠልኝ አይደለም። ታውቃላችሁ፣ እየተዋጠልኝ አይደለም፣ እየተቀበልኩት አይደለም። ግን እያስተማረ ሳይሆን ህዝቡ ፍራቻ እንዲያድርበት እንዲፈራ፣ ማንንም አምኖ ማንን እንዳይጠጋ እያደረጉ ነው ያሉት። እንዳይተማመን ህዝቡ እንዲፈራራ እያደረጉት ነው ያሉት። ገብቷችኋል? ከአንዱ እንዳህዳችሁ እንዳትቀላቀሉ ነው እያደረጉ ነው ያሉት እና ያስፈራል። ይህን ነገር እያየ ሰው ታዲያ እንዴት ነው ከሌላ ከማታውቀው ሰው ጋር ቤተሰብ መስርተህ ወይም ጓደኛ ሆነ ልትኖር የምችለው? ነገር እየተሰማ እየታየ በጣም ነው እግዚአብሔርን የምፈራው። ይህን ነገር ሳይ በቃ እንዴት ነው ከሰው ጋር መኖር የምንለው? ሁሉም እህት ወንድም ነን ብለን ነው እንኳን አይደለም በሀገራችን ሰዎች ጋር ከሰው ሀገር ጋር እኮ እየኖርን ነው። ከሰው ሀገር ሰው ጋርም እየኖርን ነው። ከሰው ሀገር ሰው ጋር ስንኖር ግን በቃ አለ አይደለም ምንም እንደዚህ አይነት ነገር አሁን እኛ ኢትዮጵያውያን ልጅ የሚከሰተው የሚታየው ነገር በተለይ የሌላ ሀገር ሰው እንኳን ሲያዩ አለ አይደለም የሚተላለፈውን ነገር አይቶ እኛን ሁሉንም እንደዚህ አይነት ነገር ወይ እንደሆነ አድርጎ ነው የሚያስበን። እንደው ቢያንስ እንኳን እንደው እኛ ብቻ እንኳን እናየውም ይሄንን ቪዲዮ ይሄንን በሶሻል ሚዲያ ሲመጣ የተለያየ ነገር ሲከሰት የብሔሩ ተከታይ ብቻ አይደለም የሚያየው ወይም የሀገሪቷ ሰው ብቻ አይደለም፣ በተለያየ ዓለም ያለ ምናልባት ቋንቋው ካልገባቸው በስተቀር እንጂ ሁሉ ሰው ነው የሚያየው። እና ይህን ነገር ሲያዩ እነሱ እውነት ለእኛ ምን አይነት እንትን ይኖራቸዋል? ምን አይነት አመለካከት ይኖራቸዋል? ይፈሩናል። ሁላችንንም ጤነኛ የሆነው ምንም ያልሆነውን ከባድ ነው፣ ያስፈራል። ማንም ለማንም ህይወቱ ይፈራል። እንኳን አይደለም እንደዚህ ሰው ወደ ሌላ እየተገለበጠ ተብሎ አይደለም ቀርቶ የኃጢአታችን ብዛት ነው የሁሉ ነገር የሚያደርገው። ነገራችን ላይ የበደላችን ብዛት ነው። ፈጣሪ መቼ ነው በቃ የሚለን? እውነቴን ነው የምላችሁ። መቼ ነው ሰላምን የምናገኘው? መቼ ነው ሆይ ብለን ሞት የማንሰማበት በሰላም የምንኖርበት እግዚአብሔር በፈቀደና በወደደ ሲጠራን የምንሄድበት ብቻ የምናስብበት መቼ ይሆን? እውነቴን ነው የምላችሁ። በጣም በቃ እኔ አላቅም ምን እንደሚላችሁ። ፈጣሪ እግዚአብሔር አምላክ ወደ ሰላም መልሶን ሀገራችንንም ሰላም አድርጎልን እኛንም ሰላም አድርጎን ወደ ራሳችን መልሶን የምንኖር ያድርገን። የሞቱትን ነፍሳቸውን በአጸደ ገነት ያኖር እና ነፍስ ይማር እያልኩ ሰናበታችኋለሁ። ሰላም ሁኑልኝ። ላይክ ማድረጋችሁ እንዳትረሱ። ሰላም ሁኑ። እግዚአብሔር ይጠብቀን ሁላችንንም። ወጥቶ ከመቅረት ይሰውረን። እውነት ወጥቶ መቅረት በጣም መጥፎ ነገር ነው እና እግዚአብሔር ከዚህ ይሰውረን። ሰላም